ተስፋችን ኢየሱስ እርሱም ክርስቶስ የእግዚአብሔር ልጅ የእውነትም ተነስቷል። ቀደም ሲል ቅዱስ ጳውሎስ እኛስ የተሰቀለውን ክርስቶስን እንሰብካለን ብሎ ነበር። ከ500 ዓመት አካባቢ በኋላ ደግሞ ቅዱስ ያሬድ የኛው ሀገር ይነሳና ምን ይላል? እኛስ ከሙታን የተነሳውን ክርስቶስ ኢየሱስን እንሰብካለን ብሎ ተናገረ። የክርስቶስ ትንሣኤ የክርስትና ማዕከልና የኛም የመጨረሻው ተስፋችን እንደሆነ ከቅዱስ ጳውሎስ ከራሱ ተምሯልና ማለት ነው። አሁን የምገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ መቃብሩ ስፍራ ነው። እንኳን ለብርሃነ ትንሣኤው አደረሳችሁ። በእጄ ያዝኩት ቅዱሱ እሳት በመባል የሚጠራውን እሳት ነው። እንደሚታወቀው ላለፉት 1600 ዓመታት ከዛም በላይ ለሆኑ ዓመታት በጌታ መቃብር ላይ ብርሃን ይታያል። በዚህ ቦታ ላይ የሚለኮሰውን እያንዳንዱ ሰው የያዘውን እሳት የሚለኮሰው ሰው አይደለም። በዛሬ ጠዋት የቀዳም ስዑር ጠዋት ላይ የጌታ መቃብር ውስጥ የሚበራውን እሳት ሊቀ ጳጳሱ ገብተው ወይም ፓትርያርኩ ገብተው ያጠፉታል። ከጠፋ በኋላ ጸሎት ይደረግና በዓመት አንድ ጊዜ ከሰማይ የሚወርደውን እሳት በተአምራዊ መንገድ የሚለኮሰውን እሳት አምላካችን ኢየሱስ ክርስቶስ ለዚህ ስፍራ ይሰጣል። የትንሣኤው ብርሃን ከሚመሰከርበት ማስረጃ ሆኖ ከሚጠቀስ ነገር አንዱ በዚህ ቦታ ላይ የሚወርደው ቅዱስ እሳት ነው። እሳቱ በወረደበት ቅጽበት ላይ በቦታው ለሚገኙ ሰዎች ከምናየው እሳት የተለየ ተአምር ይታያል። ወደ አረንጓዴ አይነት ቀለም ያለው እሳት ይወርዳል። በሰዎች ፊት ላይ ይሄዳል። ብርሃን አለው ግን አያቃጥልም እና በዚህ ቦታ ላይ የጌታ የትንሣኤው ብርሃን በዓመት አንድ ጊዜ በዛሬው ዕለት ተገልጿል። ዛሬም ጠዋት እንግዲህ የምትመለከቱት እሳት ወርዷል ማለት ነው። በጣም የሚገርመው አሁን በእጄ ያዝኩት 33 መብራቶች ነው። እነዚህ 33 መብራቶች የሚያመለክቱት ጌታችን በምድር ላይ ለ33 ዓመት መቆየቱን ነው። በሚያስደንቅ ሁኔታ ይህ ብርሃን ለ33 ደቂቃ ያህል ወርዶ በሰዎች ፊት ላይ ይሄዳል፣ ይነካቸዋል፣ ነገር ግን አያቃጥልም። ከ33 ደቂቃ በኋላ ግን በምትመለከቱት መልኩ ወደ ምናውቀው አይነት እሳትነት ይቀየራል ማለት ነውና ይህ እጄ ላይ የምታዩት እሳት የትንሣኤው ብርሃን ነው። አምላካችን የትንሣኤውን ብርሃን ለሁላችን ያብራልን። በነገራችን ላይ አንድ ነገር ልጨምርላችሁ። ለኛ ለኢትዮጵያውያን ደግሞ የተለየ ታሪክ አለው ይህ እሳት። በአንድ ወቅት ቅዱሱ እሳት በሚወርድ ሰዓት አንድ ኢትዮጵያዊ ይህንን እሳት ለመለኮስ ሊገባ ሲል በጥቁርነቱ ንቀውት አባረው አስወጥተውት ነበር እና በዚያን ዕለት ይህ እሳት የወረደው ለዛ ኢትዮጵያዊ ነበረ እና በዚህ ምክንያት ብዙዎች ተጸጽተው የኢትዮጵያ ሰዎችን እምነት አክብረዋል። በዛሬው ዕለት የሚነበበው ተአምር የዚህን ኢትዮጵያዊ ታሪክ የሚያሳይ ነው። እንኳን ለብርሃነ ትንሣኤው አደረሳችሁ። መልካም በዓል። Let's
ውድ ክርስቲያኖች እንኳን ለጌታችን የትንሣኤ በዓል በሰላም አደረሳችሁ አደረሰን። እስቲ ዛሬ አንድ የመጽሐፍ ቅዱስ ክፍል አካፍላችሁ። ሐዋርያ ቅዱስ ጳውሎስ በአንደኛው ቆሮንቶስ መልእክቱ ምዕራፍ 15 ላይ ከቁጥር 3 ጀምሮ እንዲህ ብሎ ይናገራል። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ፣ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረን፣ መጽሐፍም እንደሚል በሦስተኛውም ቀን ተነሰለ። እውነትም ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ እንደተናገረውም ሞትን ድል አድርጎ ተነስቷልና ሁላችሁም ክርስቲያኖች እንኳን ለጌታችን የትንሣኤ በዓል በሰላም አደረሳችሁ። በተለይ ደግሞ በውጭው ዓለም ላይ ዘመድ አዝማድ አጠገባችሁ ሳይኖር ብቻችሁን በዓሉን ለምታከብሩ ክርስቲያን ወንድሞችና እህቶች ጌታ ከእናንተ ጋር እንዲሆን እመኛለሁ። መልካም በዓል። እንኳን ለብርሃነ ትንሣኤው አደረሳችሁ። 55ኛው ቀን ዘወረደ ብለን ጀምረን እዚህ እንድንደርስ የረዳን አባታችን አምላካችን የጅማሬያችን ባለቤት የፍጻሜያችንን ባለቤት እሱ ኢየሱስ ክርስቶስ መንገድ ሆኖን እዚህ ደርሰናልና ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ብላችሁ ሰላም እምይእዜሰ ኮነ ፍስሐ ወሰላም ብላችሁ ያከበራችሁ በተለያየ ዓለም ማህሌቱን ስታሳዩን የነበራችሁ፣ ቅዳሴውን ስታሳዩ የነበራችሁ፣ ዝማሬውን፣ እልልታውን፣ መብራቱን ወምድርኒን አማን በአማንን አንዱም እንዳይቀርብን ሁሉንም ስታሳዩን የነበራችሁ ቤተሰቦቻችን እንኳን ደስ አላችሁ። አንተ አለት ነህ፣ በዚች አለት ላይ ክብርት ቤተ ክርስቲያኔን እሰራታለሁ ተብሎ ሰዓት በተቀየረ ቁጥር እንዴት እንደሚያምር ልነግራችሁ አልችልም። የየአካባቢው በየቦታው የነበረው ማህሌት የነበረው የአምልኮ ስርዓት ህመሙን አብረን ታመን ስቃዩን አብረን ተሰቃይተን ይህንን ብርሃን እንድናይ የረዳን አምላካችን አባታችን እግዚአብሔር ክብር ምስጋና ይድረሰው። ሁላችሁንም እንኳን ደረሳችሁ። በተለይ የጠፉትን መንጋዎች ለመመለስ በተኩላ የተበሉትን ለማስመለስ ብርሃን ላልወጣላቸው ብርሃን እንዲወጣላቸው ዘወትር የምታገለግሉ ቤተክርስቲያንን ከነክብሯ ከነቀኖኗ የምትገልጡ ሊቃውንተ ቤተክርስቲያን እንደየማዕረጋቸው አበው ካህናት፣ ወንድሞች ዲያቆናት፣ ወንድሞች እህቶች፣ ዘማሪያን ሁሌ ደግሞ ቃለ እግዚአብሔርን እንደ እህል እየተራባችሁ ቤተክርስቲያን በዓለም ጥግ ድረስ እንድትሰማ ሼር ኮፒ ሊንክ የምታደርጉ ሁላችሁ እንኳን ደረሳችሁ፣ እንኳን ደስ አላችሁ። ጀምረን ለመፈጸም ያበቃን አምላክ ክብር ምስጋና ይግባው። እንግዲህ እናንተ ጋር እንደየሰዓቱ አካባቢ ይሄው ክርስቶስ ተነሳ ተብላችሁ ዘምራችሁ ጨርሳችኋል። እኛ ደግሞ ገና ልንጀምር ነው። ለዚህ ነው እግዚአብሔርን የምናመሰግነው። ቤተ ክርስቲያን ባለችበት ክርስቶስ አለ። ክርስቶስ ባለበት እኛ አለን። ክርስቶስ ባለበት ካህናት አሉ። ክርስቶስ ባለበት ቅዱስ ሥጋው አለ። ክርስቶስ ባለበት ክቡር ደሙ አለ። ክርስቶስ ባለበት ዝማሬው አለ። ክርስቶስ ባለበት መብራታችንን ይዘን መጠበቃችን አይቀርም። ሙሽራውን ሁሌም መብራት አብርተን እንደጠበቅ ነው። አቤት ዛሬ የበሩት መብራቶች! አቤት የበሩት መብራቶች እንዴት እንደሚያምሩ ከነጭ ልብስ ጋር! እንደዚህ ነው ሙሽራችንን እንጠብቀው። ስለዚህ እንኳን ለብርሃነ ልደቱ አደረሳችሁ። እንግዲህ እኛ ልንጀምር፣ ነገር ግን እዚህ ላይ ለምትሰሙ በሙሉ አንድ ቃል እግዚአብሔር ልንገራችሁ። ይሄ ሌሊት ወይም ከአርብ ምሽት ጀምሮ በጣም ክርስቶስን ለሚወዱት ፍርሃት ነበር። ምክንያቱም አይሁድ ምስክር ለማሳጣት ክርስቶስን ሐዋርያትን ያሳድዷቸው ነበር። እንደገና ደግሞ ክርስቶስን በጣም ለሚወዱት የተዘጋበትን የመቃብሩን ድንጋይ ስላያዩ ማን ያንከባልልልናል ብለው በስጋት ይኖሩ ነበር። እንግዲህ ይሄ በዓል ሲከበር እንደየአካባቢው እንደየቦታው ይከበራል። ግን በዚህ መሃል ድንጋይ የተጫናችሁ ፈርታችሁ በር ዘግታችሁ የተቀመጣችሁ
ጌታ እንዲህ ይላል፣ ለሐዋርያት ፈርተው ሳለ በር ዘግተው በተቀመጡበት በሩን ከፍቶ ሳያስደነግጣቸው ሰላም ለእናንተ ይሁን አላቸው። ደንግጣችሁ ደንግጠን ፈርታችሁ ፈርተን ምድራዊም ይሁን ኃጢአትም ይሁን አዘግቶ ያስቀመጣችሁ ሰዎች በዚህ ሌሊት ክርስቶስ በሕይወታችሁ ገብቶ ሰላም ለእናንተ ይበላችሁ። አልንከባለል ያለው ነገር በሙሉ ተንከባሎላችሁ በዚህ የለም ሕያውን ከሙታን አትሹ የሚባለውን የመላእክትን ድምጽ ያሰማችሁ። ሁላችሁንም በፍቅር እንወዳችኋለን። ለኛ በጸሎት አስቡን። መልካም በዓል። እኛን በጸሎት አስቡን። እናንተ ደግሞ እንኳን ለብርሃነ ትንሣኤው አደረሳችሁ። እኛም ደግሞ ስንጨርስ መልሰን እንገናኛለን። መልካም በዓል። ነገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መድኃኔዓለም ሞት የማይችለው የበረታ ኃያል ነው ማይረታ ማኅተሙን የፈታ